ዛሬ ቄሱ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ያጥናል አይደል? እየዞረ አጥኖ ሲጨርስ ምን እያለ ይገባል ወደ መቅደስ? እግዚአብሔር አምላኬ በከማነ ሀልከ ጥቅማ ለኢያሪኮ በየደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ ይላል። ምን ይላል? አቤቱ ፈጣሪ እግዚአብሔር ሆይ በባሪያህ በኢያሱ አድረህ ያንን የኢያሪኮ ግንብ ዙረው ሲዞሩ እንዳፈረስከው እኔም ዛሬ ዙሬ ሳጥን የሕዝብህንና የኔን የኃጢአት ግንብ አፈርስልኝ ይላል። እግዚአብሔር ያፈርስልን። አሁን ታቦቱ የሚዞረው እኮ ለዚህ ነው። የምንዞረው ለምንድን ነው? ዝም ብለን መዞር ፈልገን መሰላችሁ? ለምንድን ነው የምንዞረው? በዚያውም ከተማ ታቦት ሲወጣ ችግር ነው። ገዳም ጥሩ ነው። ይኸው ቶሎ ነው ዘወር ብለን የደረስን። ከተማ ዝም ብሎ በቃ መዋል ይሄ ተገቢ አይደለም። የወንጌል እንዲያውም ጠላት ነው ይሄ። የእውነቴን ነው። ከተማ ዝም ብሎ እዚሁ እየረገጠው እዚያ ወጣቱ እየገረገረ ማለት ነው። እየገረገረ አንድ ጊዜ ለመዞር 1 ሰዓት፣ 2 ጊዜ ለመዞር ሌላ ሰዓት፣ 3 ጊዜ ለመዞር ሌላ ሰዓት። ከዚያ በኋላ ትምህርት ሲባል ሰዓት የለም ይባላል። ህዝቡ ሳይማር ቤቱን የመጣበት ምን እንደሆነ ሳይገባው ቤቱን የመጣበት እንደሆነ ሳይገባው ጊዮርጊስ ይሄዳል፣ ጊዮርጊስ ሳይገባው ቤቱን ሚካኤል ይሄዳል፣ ሚካኤል ሳይገባው ቤቱን ጽዮን መጥቶ ጽዮን ሳትገባው ቤቱን። ለምን ዝም ብለን እያደከደክን እዚሁ ስናጨበጭቡለት ማለት ነው። እንደዚህ ቶሎ ዘወር ብሎ ከችናት የገዳም እንዴት ጥሩ ነው እንዴ! አዎ የሚያጨበጭበው በዚህ ስለሆነ ፊት ለፊት ስላልሆነ ሸጋ ነው። መስመሩን ጠብቆ ነው ሁሉ። ስለዚህ ዙረው ፈረሰላቸው። አሁን ይህ ታቦት የሚዞርበት ምክንያት መድኃኔ ዓለም ኢያሱ ማለት ምን ማለት ነው? የቃሉ ትርጉም መድኃኒት። ኢያሱ ማለት ምን ማለት ነው? ንገሩ እንጂ። ኢየሱስ ማለት እሳ ኢያሱ ታቦቱን አዙሮ የነሱን ግንብ እንዳፈረሰ ጌታችን ኢየሱስ ክርስቶስ ሆይ እንደዚህ ታቦቱን ይዘን ዙረን ስንለምን የኃጢአታችን ግንብ አፍርስልን ብለን የምንዞረው